ኦሪት ዘጸአት ምዕራፍ 4 ሙሴም መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔር ከቶ አልተገለጠም ይሉኛል አለ። እግዚአብሔርም ይህች በእጅ ያለች ምንድን ናት አለው። እርሱም በትር ናት አለ። ወደ መሬት ጣላት አለ። እርሱም በመሬት ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ። እግዚአብሔርም ሙሴን የአባቶቻችን አምላክ የአብርሃም የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንደገለጠልህ እንዲያምኑ እጅን ዘርግተህ ጅራቷን ያዝ አለው። እጁም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች። እግዚአብሔር ደግሞ እጅህን ወደ ብብትህ አግባ አለ። እጁንም ወደ ብብቱ አገባት። ባወጣትም ጊዜ እነሆ እጁ እንደ በረዶ ለምጽ ሆነች። እርሱም እጅህ ወደ ብብትህ መልስ አለ። እጁንም ወደ ብብቱ መለሰ። ከብብቱም ባወጣ ጊዜ እነሆ ተመልሳ ገላውን መሰለች። ደግሞም አለ፣ እንዲህም ይሆናል ባያምኑ የፊተኛይቱን መልእክት ነገር ባይሰሙ የሁለተኛይቱን መልእክት ያምናሉ። እንዲህም ይሆናል እነዚህ ሁለት መልእክቶች ባያምኑ ቃልንም ባይሰሙ ከወንዙ ውሃ ወስደ በደረቁ መሬት ላይ አፍስስ። ከወንዙም የወሰደው ውሃ በደረቁ መሬት ላይ ደም ይሆናል። ሙሴም እግዚአብሔር ጌታ ሆይ እኔ አፌ ኮልታፋ ምላሴም ጸያፍ የሆነ ሰው ነኝ። ትናንት ከእናንተ ወደ ባሪያም ከተናገርኸኝ ጀምሮ አፈ ትብ ሰው አይደለሁም። እግዚአብሔር የሰውን አፍ የፈጠረ ማን ነው? ዲዳስ ደንቆሮስ የሚያይስ እውርስ ያደረገው ማን ነው? እኔ እግዚአብሔር አይደለሁምን? እንዲህ አሁን ሂድ፣ እኔም ከአፍ ጋር እሆናለሁ፣ የምትናገረውንም አስተምርሃለሁ አለ። እርሱም ጌታ ሆይ በምትልከው ሰው እጅ ትልክ ዘንድ እለምንሃለሁ አለው። የእግዚአብሔር ቁጣ በሙሴ ላይ ነደደ፣ እንዲህም አለ፣ ሌዊው ወንድምህ አሮን አለ አይደለምን? እርሱ ደህና እንዲናገር አውቃለሁ። እነሆም ደግሞ ሊገናኝ ይመጣል፣ ባየም ጊዜ በልቡ ደስ ይለዋል። አንተም ትናገረዋለህ፣ ቃሉንም በአፉ ታደርገዋለህ። እኔ ከአፉ ጋር እሆናለሁ፣ የምታደርጉትንም አስተምራችኋለሁ። እርሱ ስለ አንተ ከሕዝቡ ጋር ይናገራል። እንዲህም ይሆናል፣ እርሱ አፍ ይሆናል፣ አንተም በእግዚአብሔር ፊት ትሆንለታለህ። ይህችም ተአምራት የምታደርግባት በትር በእጅ ይዛት ሂድ። ሙሴም ሄደ፣ ወደ አማቱ ወደ ዮቶር ተመለሰ። እስከ ዛሬ በሕይወት እንዳሉ አይ ዘንድ ተመልሼ ወደ ግብጽ ወደ ወንድሞቼ ልሂድ አለው። ዮቶርም ሙሴን በሰላም ሂድ አለው። እግዚአብሔርም ሙሴን በምድያም ነፍስ የሚሹአት ሰዎች ሁሉ ሞተዋልና ተመለስ፣ ወደ ግብጽ ሂድ አለው። ሙሴም ሚስቱንና ልጆቹን ወሰደ፣ በእያው ላይም አስቀመጣቸው፣ ወደ ግብጽም አገር ተመለሰ። ሙሴም የእግዚአብሔርን በትር ይዞ እግዚአብሔር ሙሴን አለ፣ ወደ ግብጽ ስትመለስ በእጅ ያደረጉትን ታምራት ሁሉ በፈርዖን ፊት ታደርገው ዘንድ ተመልከት። እኔ ግን ልቡን አጸናዋለሁ፣ ሕዝቡም አይለቅቅም። ፈርዖንም እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልሁ። አንተም ትለቀው ዘንድ እምቢ አለ። እነሆ እኔ የበኩር ልጅን እገድለዋለሁ ትለዋለህ። እንዲህም ሆነ፣ በመንገድ ላይ በደረበት ስፍራ እግዚአብሔር ተገናኘው፣ ሊገድለውም ፈለገ። ሲፓራም ሚስቱ ባለጩኸት ወሰደች፣ የልጅዋንም ሸለፈት ገረዘች፣ ወደ እግሩም ጣለችው። አንተ ለእኔ የደም ሙሽራ ነህ አለች። ከእርሱም ፈቀቅ አለ። የዚያን ጊዜ ስለ ግርዘቱ አንተ የደም ሙሽራ ነህ አለች። እግዚአብሔርም አሮንን ሄደ በምድረ በዳ ሙሴን ተገናኘው አለው። ሄዶም በእግዚአብሔር ተራራ ተገናኘው፣ ሳመውም። ሙሴም እግዚአብሔር በእርሱ ዘንድ የላከውን ቃል ሁሉ ያዘዘው ታምራት ሁሉ ለአሮን ተናገረው። ሙሴና አሮንም ሄዶ የእስራኤልም ልጆች ሽማግሌዎች ሁሉ ሰበሰቡ። አሮንም እግዚአብሔርን ለሙሴ የነገረውን ቃል ሁሉ ተናገረ፣ ታምራቱንም በሕዝቡ ፊት አደረገ። ሕዝቡንም አመኑ። እግዚአብሔር የእስራኤልን ልጆች እንደ ጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱም።